ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ በደንብ እንድንማማር የፈለኩት ካንሰርን ለመከላከል ምን ሁኔታዎችን ወይም ደግሞ ምን ቅድመ ሁኔታዎችን ማስተካከል አለብን የሚለውን እንወያያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንደሚታወቀው እንግዲህ ካንሰርን መከላከል እጅግ በጣም አስፈላጊ ነው። ምክንያቱም በሽታው አንዴ ዲቨሎፕ ከሆነ በኋላ እና ከተስፋፋ በኋላ ከመጨነቅ እና ብዙ ነገራችን ከምናጣ ፕሪቨንሽን ላይ መስራት በጣም አስፈላጊ ነው። በተለይ ደግሞ ምን ቅድመ ሁኔታዎችን ማድረግ አለብን የሚለውን በደንብ እንወያያለን ማለት ነው። እንደሚታወቀው እንግዲህ ካንሰር በዓለማችን ውስጥ በጣም ገዳይ ከሚባሉ የበሽታ አይነቶች በትልቅ ደረጃ የሚጠቀስ ነው ማለት ነው። ስለዚህ ብዙ ህዝቦችን ላይፋቸውን የሚነጥቅ ብዙዎችን ለስቃይ ሊዳርግ የሚችል የበሽታ አይነት ነው ማለት ነው። ስለዚህ ዛሬ በዚህ ቪዲዮ እንግዲህ የተለያዩ ፕሪቨንሽን ሜካኒዝሞችን በደንብ እናያለን ማለት ነው። አንደኛው እና የመጀመሪያው ላይፍ ስታይል ቼንጅ ማድረግ ነው። በተለይ ደግሞ አኗኗራችን ማስተካከል ለካንሰር እንዳንጠቃ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። በተለይ ደግሞ ባላንስ የሆነ ዲየት መመገብ። ይሄ ባላንስ ዲየት እንደሚታወቀው በፍሩት ወይም ደግሞ እነዚህ ፍራፍሬዎችና አትክልቶችን አዘውትሮ መጠቀም እንዲሁም ጠቃሚ የሆኑ ፋቶችን በተለይ ደግሞ ሰውነታችን ውስጥ ከገቡ በኋላ ማይረጉ ወይም ደግሞ አንሳቹሬትድ የሆኑ ፋቶችን ብንጠቀም አጠቃላይ ለጤንነታችን በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እነዚህ ፍሩቶች እና ቬጂቴብሎች በአንቲኦክሲዳንት የበለጸጉ ናቸው። ስለዚህ አንቲኦክሲዳንቶች ደግሞ ፍሪ ራዲካሎችን በማስወገድ ሴሎቻችን ከሚመጣው የጉዳት መጠን ይከላከሉናል ማለት ነው። እንዲሁም ጠቃሚ ፋቶችን በተለይ ደግሞ በኦሜጋ 3 ፋቲ አሲድ የበለጸጉ ቅባቶችን የምንጠቀም ከሆነ ብዙ ጊዜ አጠቃላይ የደም ስሮቻችን ጤንነት በመጠበቅ ሴሎቻችን ከተለያዩ ጉዳቶች በመከላከል ትልቅ ሚና አላቸው ማለት ነው። ሌላው ሬጉላር ኤክሰርሳይዝ ማድረግ በተለይ ደግሞ አንድ ሰው ስፖርታዊ እንቅስቃሴዎችን አዘውትሮ መስራት አለበት ማለት ነው። እንደሚታወቀው እንግዲህ በ24 ሰዓት ውስጥ ከ30 ደቂቃ እስከ 1 ሰዓት ስፖርታዊ እንቅስቃሴ የሚያደርጉ ሰዎች ከማያደርጉ ሰዎች ጋር ሲነጻጸሩ ለካንሰር በሽታ የመጋለጣቸው አቅም ዝቅ ይላል ተብሎ ይታሰባል ማለት ነው፣ ብዙ ሪሰርቾች እንደሚያስረዱት። ስለዚህ ብዙ ጊዜ ለ30 ደቂቃ ኤክሰርሳይዝ ማድረግ እንደሚታወቀው ብዙ ነገሮችን መከላከል እንችላለን። በተለይ ደግሞ ሰውነታችን ኪሎአችን ማመጣጠን እንችላለን። ነን ኮሚኒኬብል ዲዚዞችን መቆጣጠር እንችላለን። በተለይ እንደ ስኳር በሽታ፣ የደም ግፊት፣ አሁን ያልነውን ይሄን ካንሰርን እና ሌሎችን ነገሮች መቆጣጠር እንችላለን ማለት ነው። በተለይ ደግሞ ስፖርታዊ እንቅስቃሴ ስናደርግ ኪሎአችን ማስተካከል እንችላለን። የደም ግፊትን ወይም ደግሞ ደም ውስጥ ያለውን የስኳር መጠን ኮንትሮል ማድረግ እንችላለን። ግፊታችን ኮንትሮል ስናደርግ ለካንሰር እንዳንጠቃ ትልቅ መፍትሄ አለው ማለት ነው። ሌላው ዌታችን ማስተካከል ነው። በተለይ ያልተመጣጠነ ኪሎ ካለን ቦዲ ማክስ ኢንዴክሳችን በኖርማል ኢንተርቫል የማይሆን ከሆነ ብዙ ጊዜ ለተለያዩ ችግሮች ሊዳርገን ይችላል። በተለይ ደግሞ ለእነዚህ ተላላፊ ላልሆኑ በሽታዎች እንደ ካንሰር አይነት እንዳንጠቃ ኪሎአችን ማስተካከል እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛ እነዚህ ሪስክ ፋክተሮችን ማስወገድ ነው። በተለይ ደግሞ አጋላጭ መንገድ ብለን የምንጠራቸውን ለምሳሌ ሲጋራ ማጨስ እንግዲህ እንደሚታወቀው የደም ስሮችን ዳሜጅ ያደርጋል። የደም ስሮች ሲጎዱና ብለድ ፍሎው ተመጣጣኝ ካልሆነ ወደ ሴሎቻችን አሁን እንዳለው ለካንሰር በሽታ ልንጋለጥ እንችላለን። ከዚህ በተጨማሪ አልኮል ከመጠን በላይ መጠጣት ነው። በተለይ ካሊብሬሽን ያላቸው ነገሮች ለሴት 1 ለወንድ 2 ይመከራል። ነገር ግን ከዛ በላይ ከመጠን በላይ አልኮል የሚጠጡ ሰዎች ብዙ ጊዜ ለካንሰር ተጋላጭነታቸው ይጨምራል ማለት። በተለይ ደግሞ ለጉበት ካንሰር፣ ለጨጓራ ካንሰር እና ለአጠቃላይ ለሰውነት ካንሰር የመጋለጥ አቅማቸው ከፍ ይላል ማለት። ስለዚህ ከመጠን በላይ አልኮል የሚጠጡ ሰዎች አልኮልን ማስተካከል መቀነስ አስፈላጊ ነው ማለት ነው። ሌላው በተለይ ደግሞ ለአልትራቫዮሌት ራዲዬሽን የሚጋለጡ ሰዎች አሉ። ለምሳሌ ሰን ኤክስፖዠር አልትራቫዮሌት ራዲዬሽን ነው የምንጠራው። ለሱ ስንጋለጥ ደግሞ ለቆዳ ካንሰር ልንጋለጥ እንችላለንና ስለዚህ የተለያዩ ፕሮቴክቲቭ ሜካኒዝሞችን መጠቀም በጣም አስፈላጊ ነው ማለት ነው። ሶስተኛ ቫክሲን መውሰድ ነው። በተለይ የሄፓታይተስ ቢ ቫክሲን፣ የሁማን ፓፒሎማ ቫይረስ ቫክሲን
መውሰድ በተለይ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ይሄ ሄፓታይተስ ቢ ቫክሲን የሚወስዱ ሰዎች ከማይወስዱ ሰዎች ጋር ሲነጻጸሩ ብዙ ጊዜ የጉበት ካንሰር ዲቨሎፕ የማድረጋቸው ቻንስ በትልቅ መጠን ዝቅ ይላል ማለት ነው። ከዚህ በተጨማሪ ደግሞ ሁማን ፓፒሎማ ቫይረስ ቫክሲን የሚወስዱ ህጻናት ብዙ ጊዜ ከ9 እስከ 14 ዓመት አሁን ላይ በሀገር ደረጃ ይሰጣል ማለት ነው። ያንን ክትባት በአግባቡ የሚወስዱ ሰዎች ለሰርቫይካል ካንሰር እና የተለያየ የሰውነት ካንሰር እንዳይኖራቸው መከላከል ይችላሉ ማለት ነው። እንዲሁም ደግሞ የተለያየ የጡት ካንሰር መከላከያ መንገዶችን በደንብ ጠንቅቀው የሚያውቁ ሰዎች ለዚህ በሽታ የመጋለጣቸው አቅም ዝቅ ይላል ማለት ነው። አራተኛ እነዚህ ታጋላጭ ለካንሰር ከሚያጋልጡን ነገሮች ካርሲኖጀኒክ አክቲቪቲዎች መራቅ ወይም ደግሞ ኤክስፖዠሮችን መቀነስ በጣም አስፈላጊ ነው ማለት ነው። በተለይ ለምሳሌ አነሰሰሪ ኤክስፖዠር ቱ ራዲዬሽን ለምሳሌ በጨረር በተለያየ የጨረር የህክምና ጨረር ሊሆን ይችላል፣ የተለያዩ ጨረሮች ሊሆኑ ይችላሉ፣ በስራ ሁኔታችን በህክምና ሄደን ሊሆን ይችላል። ተደጋጋሚ ወይም ደግሞ ሬፒቲሽን ካለ ለዚህ የመጋለጥ አቅማችን ከፍ ይላል ማለት ነው። ስለዚህ ይህን ሂደት መቀነስና ሚኒማይዝ ማድረግ ለካንሰር በሽታ እንዳንጠቃ ያደርጋል። ሌላው ኦኩፔሽናል ካርሲኖጀንስ ብለምንጠራቸው የተለያዩ አክቲቪቲዎች ይኖራሉ። በተለይ ለኬሚካል መጠቃት፣ ለጨረሮች መጠቃት አንዳንድ ጎጂ የሆኑ ኬሚካሎችን ኮንታክት ሲኖረን ለካንሰር የመጠቃት አቅማችን ከፍ ይላል ማለት ነው። ስለዚህ እነዚህን ሂደት ማስተካከል ነው ማለት ነው። አምስተኛ ኤርሊ ዲቴክሽን እና ስክሪኒንግ በጣም አስፈላጊ ነው። እንደሚታወቀው እንግዲህ በተለይ ደግሞ ቶሎ ዲቴክት መደረግ መታየትና ስክሪኒንግ መደረግ እንደሚታወቀው የተለያዩ ነገሮችን መከላከል እንችላለን። ለምሳሌ አንዲት ሴት ወይም አንዲት እናት ቶሎ ማሞግራም የምትታይ ከሆነ ወይም ደግሞ የጡቷን ሁኔታ የምትታይ ከሆነ የጡት ካንሰር እንዳትጋለጥ ምክንያት ይሆናል ማለት ነው። ስለዚህ ቶሎ ስክሪን መደረግ ፓፕ ቴስት ወይም ደግሞ የሰርቫይካል ካንሰር ቴስት መደረግም በጣም አስፈላጊ ነው። ሌላው ፕሮስቴት ስፔሲፊክ አንቲጂን ለምንጠራው ለወንዶች ላይ ይሄ ወንዶችን የሚያጠቃ የፕሮስቴት ካንሰርን ቅድመ ሁኔታ መመርመርና መታየት በጣም አስፈላጊ ነው። ሌላው ኤች ፓይሎሪ ለምጠራው ደግሞ ሄሊኮባክተር ፓይሎሪ ለምጠራው የጨጓራን ባክቴሪያ መታየት ደግሞ ብዙ ጊዜ የጨጓራ ካንሰር እንዳይዘን ቅድመ ሁኔታዎችን መታየት ቶሎ ስክሪኒንግ መደረግ በጣም አስፈላጊ ነው ማለት ነው። ሌላው ቶሎ ይሄ ኤርሊ ዲያግኖሲስ እና ትሪትመንትም አስፈላጊ ነው። በተለይ ደግሞ አንድ ሰው የሆነ የካንሰር አይነት ዴቨሎፕ ካደረገ በኋላ እንደሚታወቀው ኢምፕሩቭመንቱን ወይም ደግሞ ፕሮግኖሲሱን አሪፍ እንዲሆን ወይም ደግሞ አውትካሙ ቆንጆ እንዲሆን ኤርሊ ዲያግኖስ መደረግ እና ኤርሊ ትሪትመንቱን መጀመር አስፈላጊ ነው። ለምሳሌ አንድ ሰው የሆነ ችግር ካለበት የካንሰር አይነት ዴቨሎፕ ካደረገ ኤርሊ ከጀመረ አውትካሙ ቆንጆ ይሆናል ማለት ነው። ስለዚህ ሪስክ ኦፍ ሞርታሊቲውን ማስተካከል ይችላል ማለት ነው። ስለዚህ ቶሎ መታየቱ ዲያግኖስ መደረጉና ቶሎ ህክምናው መጀመር ኬሞቴራፒ ለምንጠራው ሊሆን ይችላል፣ የጨረር ህክምና ሊሆን ይችላል። አንዳንድ ህክምናዎችን ቶሎ መጀመር ሪስክ ኦፍ ሞርታሊቲውን መቀነስ እንችላለን። ያም ደግሞ አውትካሙ ወይም ደግሞ የሰውየው የመሞት አቅሙ እንዲቀንስ ያደርጋል ማለት ነው። ስለዚህ እነዚህን ነገሮች መተግበር ለካንሰር እንዳንጠቃ ከሚያደርጉ ነገሮች ውስጥ በትልቅ ደረጃ ስለሚጠቀሱ ሁሌ ብናዘወትራቸው ተጠቃሚ እንሆናለን ብዬ አስባለሁ። ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የዶር ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።